ጩኸትሽም የግጥም አይመስል አኳኋንሽ ሁላ ምን አለ ከኋላ። ጓደኞች ካፒቴን ሆነዋል። እኔ ያረቄ ካፒቴን ሆኜ ታከብረኛ ከብራለሁ ከናከኝ ግን የንቀት ጥግ አሳያለሁ። መሄጃ የላቸውም ብላችሁ ቀልዱብን። እሺ ያስናኝ ሲጀመር የት እንዳለው ራሱ አላውቅም። አይ ፈጣሪ እንዲዛይን አልቅበት። እህት ያውልቀሹ ነው ባህላችን እኮ አይፈቅድም። በቃኝ ስልክ የሚገዛኝ በቅናሽ ዋጋ ካለ የሰኔና የሰኞ ውጤት ይኸውላችሁ። ሲጀመር 2018 ይቅማል። ከዛ 2018 ሺሻ ምሰባለው። የኔ ቆንጆ ስታስፈሪ ፓስታውም ሹካውም ቀርቦልናል። ወገን የዝንጀሮቹ አይመስሉኝ ነበር። የሰው ኢንፊኒክስ ሄሎ ቤዛይት ወንድሙ? አዎ ነኝ። ማስታወቂያ ልናሰራሽ ፈልገን ነበር። እሺ። ማስታወቂያው የበረኪና ነው። የምታስተዋውቂው እየጠጣሽ ነው። ያ ምናምን እንዳያሳስብሽ፣ እኛ ጠቀም ያለ ገንዘብ እንከፍልሻለን። ስንት ከፍሉኛላችሁ? 1 ሚሊዮን ብር እንከፍልሻለን። እውነት? አረ እጠጣዋለሁ። እንዴ አንድ ብቻ አይደለም ሙሉውን ይዛችሁልኝ ነው። ችግር የለም እጠጣለሁ። እሱም ብቻ ሳይሆን ጠጡ ብዬ ቻሌንጅ አስጀምርላችኋለሁ። ለሁሉም እየጠጡ ብር እንዲሸለሙ አደርጋለሁ። እሺ፣ በጣም እናመሰግናለን። መልካም ቀን። እሺ፣ አመሰግናለሁ። እሺ ሰላም ተመልካቾች፣ ዛሬ እንግዲህ በረኪና የመጠጣት ቻሌንጅ ሰጥቶናል ማለት ነው። እናንተም ይሄን ቻሌንጅ ከተቀላቀላችሁ ብዙ ብር ትሸለማላችሁ። አንድ ላይ እንሞክረው። በጣም ይጣፍጣል። እንዴ ሞትኩኝ። አንቺ ቤዛ፣ ኧረ በእናትሽ ተነሺ። ወይኔ ሞትሽ! ወይኔ 1 ሚሊዮን ብሬ! ወይኔ ትሸለሚያለሽ ብለውኝ እኔ በረኪና እንደሚገል መቻወኩኝ። ምንድነው ደግሞ በዚህ ማለት? እንዴ ቅድም እርጥብ አላልከኝም እንዴ? እንዲዳታ እንዴ አሁን እኮ ከሌሊቱ 6 ሰዓት ሆኗል እኮ እንዲዳታ ምንድነው እንዴ? ቁር የሚል ድምጽ በሚሰማበት ሰዓት አንተ እርጥብ እንብላ ብለን እንተመጣለን። ዳረጃኪ ደረበና እንጣት ብልብልና አታረን ያልሄድን በእናት በዚህ ሰዓት ምን ሆነ ነው? ይዘጋል እኮ ሲጀምር በዚህ ሰዓት እኮ ከፍተን እናሰራችኋለን። ምን ችግር አለ? ምንድነው አንተ ከዚህ ሰዓት ከፍተን የምታሰራው? ምንድነው ያለመጋበዝ ነው? አረ ለመጋበዝ አይደለም። አንተ ምንድነው? በቃ አይሰራም በዚህ ሰዓት እኮ እንሂድ በቃ። እሺ እንሂድ፣ ጃኪ ደርብና ና እንሂድ በቃ። ይሰራሉ አውቃሉ አልኩ አይደል? 6 ሰዓት የሚሰራበት እርጥብ አውቃሉ። እንሂድ አልኩ። የት ነው የሚሰራው? አንተ ማን ነው የምታሰራው? ያማል እንደ አንተ ልጅ እንዴ? ምን ስለፈለኩት እኮ ነው፣ መብላት ስለፈለኩ እኮ ነው። ጅብ እኮ ከነ ልጆቹ የሚወጣበት ሰዓት እኮ ነው። አንተ ለሊት 6 ሰዓት ላይ መተህ እርጥብ እንብላ ትላለህ እንዴ? ና አንተ መሄድ ትፈልጋለህ? ና እንሂድ በቃ። እኔ አልሄድም በቃ አልሄድም። ዝም ብለህ ልታረቅመኝ ነው እንዴ? እሺ በቃ ለሊት 9 ሰዓት እመጣለሁ። አዎ ና እንደዛ ለሊት 9 ሰዓት እንሄዳለን። አዎ እንደዛ ለሊት 9 አሁን ብንሄድስ? አይ ለሊት 9 ሰዓት እንሄዳለን። አንተ ልጅ ያማል እንዴ? ምን አይነት ያበደ ሰፈር ነው ያለሽ? ጸደይ ሰፈር ነው። በስመ አብ ዱባይ በለው በቃ እኮ እንዴት አባቱ እንትን ቅምቅም አያቴ ምንጅላቴ አጎቴ አክስቴና እዚህ አካባቢ ነው ያሉት። ሁሉም እዚህ ናቸው። አይገርም። እኔ ወደፊት የልጅ ልጆቼ ራሱ እዚህ ናቸው። በቃ እውነት ተወልዶ ማደግ እዚህ ሰፈር ውይ መሞትም እዚህ ሰፈር። ኧረ በቃ ብራዘር ይመች። ምን ቤቴ ልገባ ማለት ነው? እዚህ ነው ያው ቤቴ። ተረጋጋ። ኧረ በእናትሽ ኧረ ልግባ በል። ኧረ ነው ዛሬ ሰው የማይገባበት ቀን ነው ቤታችን። ለዛ በቃ ታዲያ ልትገቢ ነው? በቃ ፒስ። ሌላ ጊዜ እንገናኝ፣ ደውልልኝ። በቃ ልገባ ነው። ስትፈልጊ ና አንከች በይ እዚህ
አረ በጣም ያበደ ነው እግዚአብሔር ኧረ ውስጡን ደግሞ ብታየው እውነትሽ ነው አረ መጥረው ዘራኩ ነው መጥረው አልነገሩኝም ሳይነግሩኝ ቀይረውታል ግራና ቀኝ ነው አንዳንዴ ዊኬንድ ላይ በዚህ ነው በቃ ይመች ደውይ እና አትገቢታል ስፈልጊ ነኝ አትገቢም እንዴ አልግባ እንዴ ዛሬ ይቅራ አረግባ ይቅራ አይ እኔ አረግባ እንትን ነው ዛሬ አጎቴ ለችም አጎቴ ወረረ አንቺ እንዴት አበደቃ ነው እየሄደልሽ ነው እናት እንዴ ጭራሽ አባያረ እንደዛ አይደለም ና አይደለም ማረ እንደዛ አይደለም ጭራሽ ነው ያለው እኔ በቃ መለየት እፈልጋለሁ አልፈልግም ከዚህ በኋላ 30 የኔ እናት 30 እኮ አልሞሻል እኮ ይኸውልሽ ከዚህ በኋላ ንግርሽ ወድቄ እኮ አይደለም መጠራሽ እድሜሽ ነው እንደዚህ ወደ ኋላ እኮ የሚጎትትሽ ይኸውልሽ አንዴ አባትሽ መጣ ቤቴ ጓጓጓጓ ምናምን ክፍት ሳርግ እግሬ ልርቆ እኮ ነው የኔ ጌታ እባክህ የሴት ሽማግሌም ቢሆን ልከውሰድልኝ ልጄን አንድ ሴት ሽማግሌ ላይ ተሰማኝ አሳዘነኝ እውነት እናትሽ መጡ በነጋቱ ጓጓጓጓ ምናምን ድጋ እግሬ ልርቆ እኮ ነው የኔ ጌታ ድጋሚ የኔ ጌታ እባክህን 30 ያልፋትም መተውሰድልኝ ውሽማ አርጋታለሁ ውሽማ አርጋት እኔ ደግሞ ለውሽማ ማትበቃም ስል ሹገርም ብቻ ትሁን ገንዘቡ ከኛ ነው አሉኝ አሳዘነኝ ተሰማኝ ይኸውልሽ 30 አልፎሻል እኮ ይነት ጥዬ ምናምን ሄዳለሁ ማለት ነው ለሽም እኮ ከፈለኩኝ ማለት ጥዬሽ ሄዳለሁ ድጋሚ መጥቼ አብሬሽ ሆናለሁ ጥዬሽ ሄዳለሁ ድጋሚ መጥቼ አብሬሽ ሆናለሁ እኮ ስልጣን እኔ ነው እንደውም አልፈልግሽም የኔ ፍቅር በቃሽ እሺ የኔ ፍቅር ከሰውነትሽ ውስጥ በይበልጥ የምትወጂው ምንሽ ነው እጄ ኧረ ሉክ ለምን ስለምሰራበት ኧረ ምን አንድ ሚም ሳውንድ ለምን ነው ታፈጣለህ ምን ላይ ታፈጣለህ ሀሳቡን ያመነጨው እሱ ለምን እኔ ላይ ታፈጣለህ ሀሳቡን ያመነጨው እሱ እንዴት ነህ እንዴት ነሽ አላ ምን ሆነ ነው ሩጪ በዚህ ሰዓት ሩጫ እንዴ ለብሰህ እንዴ እያላበህ እኮ ነው ደህና ነህ ደህና ነኝ ምን ሆነ ነው እንዴ ሶምሶማ ነገር ሩጪ ምን ያደርጋል ሶምሶማ በዚህ ሰዓት ኧረ በጣም እያላበህ ነው ስሚኝማ በቃ እኔ ይቅርታ አድርጊልኝ በእግዚአብሔር እኔ ከሌላ ሴት ጋር ማቅጄብሻለሁ በእናትሽ በእግዚአብሔር ይኸው ብር ውሰጂብኝ በእናትሽ ይኸው የምትፈልጊውን ነገር ውሰጂ እናቴ የኔ ወይኔ በስመ አብ እናቴ ትሙት እርበሽኝ ነበር ሰው ይርባል እንዴ እናቴ እንዴት እንደናፈቅሽኝ ዛሬ ደግሞ ምንድነው እንደዚህ አምሮብሽ ወደድከ እግዚአብሔር እንከለስ እንዲለ እኔ እኮ ልክልሻለሁ እኮ ነበር እኮ ስሚኝማ የምትወጂው ሉዊ ቦርሳ ገዛሁልሽ ናቲ ሉዊ ዋኤስኤል ነው እሺ ዋኤስኤል ናቲ እንዴት ነው ሁሉ ሰላም ምንድን ነው ውበት እንዴት ጸፍጸፍ ያደረገሽ የኔ ቆንጆ ቶም ገዝቼልሻለሁ ናቲ ራስ ቀዳዳ ነች የታዋቂ ሰዎች ካልሲ ብራንድ የሆነ ካልሲ ነው ግቡ ገባ እያላችሁ አቤት ይኸው ሰዱ የማን ነው ሽቶ ይላል ደግሞ ሽቶ ላይ የመንሱር ጀማል አሪፍ ካልሲዎች የታዋቂ ሰዎች አሉ ግራ የገባው ካልሲ ምንድን የማን ነው ይሄ የዮኒ ማኛ በጣም ብራንድ የሆኑ ካልሲዎች አሉ ብራንድ የሆኑ ካልሲ ብራንድ የሆነ ካልሲ አለ ብራንድ ምንድነው ደግሞ ቀዳዳ ነው የቀዳዳ ሰው ነው አዎ የቀዳዳ ነው ሰው አዎ ታዋቂ ሰው እኮ የማን ነው ምን ያደርግልሃል መጀመሪያ የምትገዛ ከሆነ ከዚህ ግዛ ይሄ እንደውም አልገዛም ሂስ ራስ ቀዳዳ ነህ ቱልቱላ ጫማ ሳይኖረው ካልሲ ምናምን ይላል ብራንድ የሆነ ካልሲ እንዴ ስንቴ ነው የሚጠራው? በቃ አላነሱም። ተመልሼ ደውያለሁ። ዋናው እሱ ነው። በቃ አኒ ወይዬ እንትን ነበረ በእናትሽ አንድ ያልነገርኩሽ ነገር አለ። በጣም ይቅርታ ግን ከሌላ ሴቶች 5 ልጅ ወልጃለሁ። እውነት ይቅርታ በጣም ምን ችግር አለው? ልጅ እኮ ጸጋ ነው። ይሁና እንዴት ነው? ጌናችሁ አባ 50 ብር አለሽ? ብራዘር ምን ፈልገው?
ፓርኪንግ እየሰራህ አይደል እንዴ? ኧረ አባ ተሳለም። እሺ ታስቀጥፈኝ አባ የለንም አልን እኮ የሰው ሀገር ሰው ወንድ ልጅ አይጣባ በፍቅር አምላክ ደግሞ እንደዚህ ጀመራችሁ አባ ብራዘር የለኝም ካለ ሰው ምንድነው የሚባለው? እንዲህ ስታይ ካለሽ ነው የሚል አለኝ መኖር። ይሄ ደግሞ 10 ከየት ነው የለቀመው? አባ አንተ ማርያም ቤተክርስቲያን ነበርክ እንዴ? ድፍን ነው ይፈልግ እንደዚህ አይነቱንማ እሺ ይሰጣሉ አትለውም እንዴ? ይሰፈር ናቸው አባ ዲስፔክት አድርገህናል ግን ጌናችሁ እንዴ? ተደፋ አንተ ኮና ተረኛ ስቶፕ ቅጣት ታድለ ኢየሱስ ደስ ሲል እኔ ጋር ነው ማርያምን እኔ ጋር ሆኖ ነው የወደቀው አይደል? እኔ ጋር ነው ናዝሬት መግዲዬ እኔ ጋር ነው ሆኖ ነው የወደቀው። እሺ በቃ ማን ልሳም ቅጭኛ መግዲዬ ወንድ ስም ያላቅም እኔ ግን ፀሐዩ እኔ በቁርባን ነው ማጋው ሲጀም ምን ሴቶቹን ቢሲሉ ወንድ ልስም ነው እንዴ? ቅጡኝ የሆነ ቅጣት ምንድነው? ቅጡኝ መግዲዬ ቅጡኝ። በቃሽ ሌላ ነገር ይሄ ምንድነው? ባሰማም ወደ ቤት ወደ ቤት መሄድ ሄድ በቃ ስገባ ደውል እሺ። ቤብ ወይዬ የሆነ ያቃሸልሽኛል። ወደ ላይ ማለት ጀምሯል። የኔ ቆን ምን እያልሽኝ ነው? እኔ ማለት አይ እንጃ ማቅለሽለሽ ምግብ መሰለኝ በሆነ ተመረዘሽ በሆነ አቅለሽለሽሽ መድኃኒት ወጣሽ ይስተካከላል ይላል እና የሆነ ንጭ ምናምን እኔ እኮ አናት ሰሞኑን ስትወጪ ምን ሆና ነው ብያለሁ። የኔ ቆንጆ መጣች እንዴ? አይ ቀረች፣ ቆየች። 2 ወር አለፋት። ለዛ እኮ ነው። ምን አልሽ? 2 ወር አለፋት መሰለኝ። የኔ እናት ቢዞና ነው እንደውልላት። ነይ በማርያም በኪዳነ ምሕረት ነይልኝ። የምር 2ኛ ወር ላይ ነኝ። ኤደን ሰይፉ ምን ነው ይሄኛ? የኔ ቆንጆ ወይ ጉልበትሽን በርዶሽ ያውቃል? ጉልበቴን በረደኝ። ወይኔ አይ ግን ሆርሞን መዛባት ይሆናል ብዬ ነው ዝም ያልኩት። ላብ ከማመንጨት ይችላሉ ብዬ ከማላስባቸው የሰውነት አካላት ምን ያመነጨውላ እንደሆነ አላወኩም። ምን እናት ወይኔ ጉዴ። እና እስቲ ይሙት በይ አንተ በትንሽ በትልቁ ይሙት አይደለም ያሟል እንዴ? ማ የምሬን ነው አይደለም ቤብ እንትን ነው አንዳንድ እራት በልተሻል አልበላሽም? ትንሽ ይሙት አልበላውም ስትል ነበር እንዴ? ለእራት እንዴ ለሁሉም ነገር ይሙት ለእራት እንዴ ምን ሆነ ነው? የምር አልምልም በዚህ እርግጠኛ ነኝ። ለምን እንትን ሆርሞናል ቼንጅ ሊሆን ይችላል። 3ኛ ወር ላይ ልገባ ነው። 3 ወር ሙሉ ሆርሞንሽ ምንድነው እንደ ቼንጅ የሚያደርገው? ያንቺ ሆርሞን ከሌላው ሴት የተለየ ሆርሞን አለኛል። ወይኔ እናት ወይኔ ጉዴ። ይሄ የሆነ ቴስተር አለ 2 መስመር ይሰጠኛል። ዝም ብሎ እየቀለለብኝ ጉዶናል። ወንድ ልጅ ጉዶናል። ወይኔ እናት እስቲ ማርያምን በይ ቤብ እኔ መሐላ ትቻለሁ። ባይ ዘ ወይ አራ አንቺ ምር ግን ደንግጬ ነበር ታውቂያለሽ። 4ኛ ቁብ ባለፈው ጀምሬያለሁ። ኑሮ እንዲከብደኝ ልታረጊ ነበር በገንዘብ። አይ እኛ ቻይና ሆነን የኢትዮጵያ አባባል ልጅ በልድዷል። ምንም እድል አልቃለች። እድል የለም ከዚህ በኋላ። ሲሳይ ነው ሲስቱካ ሲሳለም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ቪዲዮ በጣም የሚያሳፍር የሚያዋርድ ቪዲዮ ነው የተሰራው። እንደዚህ አይነት የምትሰሩ ሰዎች ራሳችሁን መጀመሪያ ገምግሙ። ሲቀጥል ደግሞ የራስታ ማህበረሰብን ከእንቅልፍ ቀስቃሽ ረባሽ በር ለበር እየሄዱ የሚለምኑ አስመስለው መሳል በጣም ስህተት ነው።
የተቸገሩትን ታሳቢ የተደረገ ስራ ከሆነ ደግሞ ምንድነው መሆን ያለበት? ከኢትዮጵያውያን ሙሉ ኢትዮጵያውያን የተቸገሩትን ከኦሮሞም ከአማራውም ከትግራዩም ከሁሉም ብሔር ብሔረሰብን አስገብቶ የተቸገሩትን ሰዎች የሚያስታውስ ስራ መሆን አለበት። ግን ተነጥሎ የላስታን ማህበረሰብ እንደለማኝ ሰው መተኛ ማሳጣት እንደሆነ ምናምን አይነት ነገር አስደርጋችሁ የሰራችሁት ስራ በፍጹም ስህተት ነው፣ መነሳት አለበት ይሄ ስራ። እኔ እንደ ወሎ ልጅ እንደ አንዲት ወለዬ እንደ አንዲት የቤተ አማራ ልጅ ይሄንን ስራ በፍጹም አወግዛለሁ ማለት ነው። ህዝቤ ላይ የሚደረግን ስህተት የሆነ ታሪክ የሚያበላሽን አይነት ስራ በጣም ያሳፍራል። 90 ምናምን ሺህ ሰው ላይክ አድርጋችኋል። እውነት ገብቷችሁ ነው? ከነዚህ መካከል እኮ የላስታም ልጆች ልትኖሩ ትችላላችሁ፣ የወሎ ልጆች ልትኖሩ ትችላላችሁ። ግን ይሄን ማሰብ አቅቷችሁ ነው? የተቸገሩትን ትኩረት ለማስደረግ ከሆነ ደግሞ ለማስታወስ ከሆነ ጥሩ ነገር እንዲሰጧቸው ምናምን ነው እንጂ ላስታ ላይ ብቻ መንጠልጠል ፍጹም ይሄንን ቪዲዮ ላለመስራት በጣም ታገያለሁ፣ ግን ማለፍ አልፈለኩም። ይመለከተኛል። ጸጊን ቪዲዮ አውርጂ እንደዚህ አድርጊ ምናምን ለማለት አይደለም የመጣሁት። እሷንም የመውቀስ ወዳ ሲሪው የለኝም። ቢካዝ እሷ የምታውቀውን ነው ወይ ደግሞ ያላወቀችው ነገር ነው ያደረገችው፣ ባለማወቅ ሊሆን ይችላል። ግን አሁን እንድታውቀው ፈልጋለሁ። ሌሎቻችሁም የማታውቁት በዚህ አጋጣሚ እንድታውቁት ፈልጋለሁ። እነዚህ በየቤቱ እየሄዱ በየሰው ቤት እየሄዱ በጥም ዜማ እያዜሙ ከየት ነው የመጣችሁት ሲባሉ ላሊበላ ነን እያሉ የሚዘፍኑ የሚለምኑ ሰዎች በመጀመሪያ ደረጃ ኦሪጂናቸው ላሊበላ አይደለም። የስ ሁለተኛ ስለ አካባቢውም በደንብ ጠይቋቸው የሚያውቁት ነገር የለም። ሶስተኛ እነሱ ራሳቸው ቪክቲም ናቸው። አሁን ከምን ተነስቼ ይሄን እንዳልኳችሁ ልንገራችሁ። የዛሬ 9 ዓመት ኦር 10 ዓመት 19 ዓመት አካባቢ አንድ ሪሰርች ለመስራት ተነስቼ ነበረ። የቱሪዝም ትምህርት ልማር አካባቢ ማለት ነው። ይሄ ጉዳይ አሳስቦኝ ነው ያን ሄድኩት። የተለያዩ ቦታዎችን ቼክ አድርጌያለሁ። ከሪሰርቸሮች ጋር ተገናኝቼ አውርቻለሁ። ከአዲስ አበባ ዩኒቨርሲቲ ምሁራን የሚባሉ ሰዎች ጋር ተገናኝቼ በኬዙ ጉዳይ ለማውራት ሞክሬያለሁ። በጣም አዌርነስ ክሬት ማድረግ እፈልግ ነበረ። ስፔሻሊ ዶክመንተሪ እንዲሰራበት ምናምን በጣም ብዙ ነገሮችን ሞክሬ ነበረ። አንፎርቹኔትሊ በመጨረሻ አይ ኤንድድ አፕ ኢን ጄል እና በሰዓቱ ደግሞ ያው ኮንፍሮንት ማድረግ የምችልበት ፓወሩም ስላልነበረኝ እንደዚህ አይነትን ፕላትፎርም ስላልነበረ መቀጠል አልቻልኩኝም። ሪሰርቹ ተቋረጠ። የደረስኩበትን ነገር ግን ስነግራችሁ ነገርየው የተነሳው በሌፕሮዚ በሚባል በሽታ ምክንያት ነው። በንጉስ ላሊበላ ጊዜ አንድ ኮሚኒቲ ላይ ሌፕሮዚ የሚባል በሽታ ይገጥማቸዋል። ተላላፊ በሽታ ነው። የቆዳና የሰውነት አካላትን ቀስ እያለ የሚያዳርስ በሽታ ነበረ እና እነዚህ ሰዎች አርብቶ አደሮች ነበሩ። ነገር ግን በደረሰባቸው ተላላፊ በሽታ ምክንያት በሌላ ኮሚኒቲ ዘንድ ተገለሉ። ስለዚህ ወደ ንጉስ ላሊበላ ሄደው እርዳታ ጠየቁ። ንጉስ ላሊበላ ደግሞ በሰዓቱ ሀብታም ንጉስ አልነበረም። ታውቃላችሁ፣ አብያተ ክርስቲያናትን በማነጽ እድሜውን ያሳለፈ ንጉስ ነበረና ማድረግ የሚችለው ነገር ስላልነበረ አንደኛ ልጁን ሰጣቸው፣ ኦፈር አደረገላቸው። ልጄን ተጠቀሙበት፣ ከፈለጋችሁ ሽጡት፣ ካልፈለጋችሁ ደግሞ እንዲያርስላችሁ እንዲያገለግላችሁ አድርጉ። ሁለተኛ ደግሞ በስሜ ሄዳችሁ ለምኑ ሳይሆን ላይክ ጠይቁ፣ በስሜ በንጉስ ላሊበላ ስም ብላችሁ ጠይቁ አይነት ነገር ብሎ የስሙን ራይት ነው የሰጣቸው። ከዛ በኋላ እነሱ የስሙን ተጠቀሙ። ከላሊበላ ወጥተው ወደ ሌሎች አካባቢዎች እየሄዱ መለመን ጀመሩ። እያዜሙ እያወዳደሱ ምናምን መጠየቅ ጀመሩ። ከየት የመጣችሁት ሲባሉ ከንጉስ ላሊበላ ዘንድ ማለት ጀመሩ። እቺ እየተለመደች በተለምዶ እንደ ቪሽየስ እንደ ሩቲን ሆነና ከላሊበላ የመጣ ነው የምትለዋ ነገር መጣች። ካላመናችሁኝ ሁለት ነገር አድርጉ። አንደኛ አዲስ አበባ ዩኒቨርሲቲ ውስጥ በሌፕሮዚ በሽታ ዙሪያ የተሰራ አንድ ሪሰርች አለ። እሱ ውስጥ እንደ ኤግዛምፕል እነዚህን ሰዎች ሜንሽን ያደርጋቸዋል ከነ ኦሪጂናቸው። ኤግዛክት ኦሪጂናቸውን ባያስቀምጥም ግን ከላሊበላ እንዳልሆኑ ያሳይላቸዋል። ሁለተኛ ደግሞ ፕራክቲካሊ አሁን ላይ ደግሞ ቼክ ማድረግ ከፈለጋችሁ እስቲ የሚመጡትን ሰዎች ከየት ነው የመጣችሁት በሏቸው። ከላሊበላ ይሏቸዋል አይደለ? ላሊበላ የት አካባቢ? እስኪ ላሊበላን አብያተ ክርስቲያናት ስም ጥሩልን፣ ምን አለ ምናምን ብላችሁ ጠይቋቸው። በመቶ እርግጠኛ ነኝ በትክክል የሚነግራችሁ እንትን አታገኙም። ቼክ አድርጉት። ግን አሁን ወደ ዋና ፖይንት ስንመጣ አሁን አዌርነሱን ክሬት ካደረግን በኋላ እነዚህ ሰዎች ደግሞ ዝም ሊባሉ የሚገባ አይደለም። ቪክቲም ናቸው። በምን መልኩ ነው ቪክቲም የሆኑት? ወደ አካባቢያቸው ድረስ እኔ ሄጄ አይቻለሁ። አንዳንድ አካባቢዎች ባይ ዘ ወይ አንድ ቦታ ብቻ አይደለም ያሉት፣
የተለያዩ ቦታዎች ላይ የመስፈር አይነት እንትን ነው ያላቸው እና ሄጄ ነበረ። ዘመናዊ ትምህርት የሚባል ነገር አያውቁም። የትምህርት መብታቸው የለም። የሃይማኖት ተቋማት የሚባል ነገር የለም በአካባቢያቸው። ለልጅ ልጅ ለትውልድ እያስተላለፉ ነው ያሉት ይህንን የልመና ስራ እንደ እርግማን ታይቶ በዚህ ዘመን እንደ ጀነሬሽናል ከርስ ታይቶ በየአመቱ ልጆቻቸውን ሳይቀር ይዘው እየመጡ በየሰው ቤት እየሄዱ ይለምናሉ። እነዚህ ሰዎች የኛው ትውልድ ናቸው፣ የኛው ሀገር ሰዎች ናቸው፣ መማር ያለባቸው የሃይማኖትን ትምህርት ማግኘት ያለባቸው ዲዘርቭ የሚያደርጉ ሰዎች ናቸው። ባይ ዘ ዌይ ሴቶች ናቸው በብዛት የሚመጡት ከልጆቻቸው ጋር ሊደፈሩ ይችላሉ። ወይ ደግሞ በጣም ብዙ ነገሮች ሀፕን ሊያደርጉባቸው ይችላሉ እና እንደውም እንዳልኳችሁ ከኤንጂኦዎች ጋር ከሴቶችና ህጻናት ጋር ምናምን ድረስ የተወሰነ ስቴፕ ላይ ሄጄ ነበረ። የእስር ቤቷ ነገር ስትመጣ ወደኋላ አልኩኝ እና ዩኒቨርሲቲ ጆይን ማድረግ ነበረብኝ። ኤኒዌይስ ናርባሚ ብቻ ግን ሞክሬ ነበር። ያልተሳኩልኝ ነገሮች ነበሩ። ግን አሁን ላይ ያላችሁ ሰዎች ይህንን ማድረግ የምትችሉ ይመስለኛል እና እስኪ የአካባቢው ማስተዳደር እንደ አካባቢ አስተዳደር ይህንን የስም ማጥፋት ነገር ኢንቴንሽናል ባይሆንም ስምን ቢልድ ማድረግ ይሄ ኢሜጅን ቢልድ የማድረግ ስራ ቢሰራ የገጽታ ግንባታ ከተሰራ በኋላ ብንወቃቀስ፣ ሁለተኛ ደግሞ እነዚህንም ሰዎች ማገዝ ብንችል ይህንን የልመና የጀነሬሽናል ከርስ የሆነ ነው ብለው የሚያምኑትን ነገር ከህፃናቶቹን አሁን ያሉትን ትውልድ አሁን ያለውን ከአሁን በኋላ የሚመጣውን ትውልድ ብናድነው፣ ብናስተምራቸው፣ ብናግዛቸው፣ ብንደርስላቸው ይመስላችኋል? እና ጸጊ ደግሞ እንደ እህት አንድ ነገር ልጠይቅሽ። አይኖ አዌርነሱ ላይ ኖርሽ ይችላል ከዚህ በፊት በዚህም ኢንተንሽን ላይ ሆን ይችላል የሰራሽው። ግን አንፎርቹኔትሊ ይሄ የተጠቀምሽው የጎሳዊ ሙዚቃ በአካባቢው ሰው ዘንድ በጣም የተወገዘ በይው በቃ ላይ ማይወደድ ማይፈለግ የማንነትን ነገር ሚነካ አይነት ነገር ስለሆነ ለህዝቡ ሴንሲቲቭ የሆነ ነገር ስለሆነ ቪዲዮን ብታጠፊው ከህዝቡ ፍቅር አይበልጥብሽም ለማለት ነው የመጣሁት። ኔጌቲቭ በሆነ መንገድ እንደማትወስዱት ተስፋ አደርጋለሁ። ክሊር ያልሆነላችሁ ነገር ካለ ግን you can ask me anytime. My DM is open. ዲስከስ ለማድረግ I am ready. Thank you. እንግዲህ ይሄን ያክል ደቂቃ ደግሞ ቁጭ ብላችሁ ስላዳመጣችሁኝ አመሰግናለሁ። እንካ ጓደኛዬ በእናትህ አስቸኳይ 200 ብር አለ እንዴ? እኔ የለኝም። እስቲ ጓደኛዬ ልጠይቅልህ። አስቸኳይ 200 ብር አለ እንዴ? እኔ የለኝም። እስቲ ጓደኛዬ ልጠይቅልህ። አስቸኳይ 200 ብር አለ እንዴ? እኔ የለኝም። ጓደኛዬ ልጠይቅልህ። ቆይ አስቸኳይ 200 ብር አለሽ እንዴ? ተው በቃ ተው በቃ ተው በቃ ተው በቃ። ፈታ ብለን እስቲ ወደ ቀኝ አዙር። ወደ ቀኝ አሰማም እንዳንተ አንጎላ በአንተ ስንት ተማሪ አመለጠኝ እኮ። ወደ እስቲ ወደ ኋላ ሂድ፣ ወደ ኋላ ና ተመለስ። እቴ በምንም ታምር የድሮ ታሪክሽን ወደ ኋላ ዞር ብለሽ እንዳታዩ እሺ። አይተሽ ስትመለሽ ሲኖ እንዳይገጭሽ። በእናቴ ሚስቴ ቤተሰቦች ጋር ምን ሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉድ ወቁ ሁላችሁም እንደማይኮ ፋንታ ጠጡ ማለት ነው። ፋንታ አንታ ንታ ታ